ቤተሰቦችና ጓደኞቼ በሙሉ ሰላም ብያለሁ። ሁላችሁንም ሰላምታ ይድረሳችሁ። ዛሬ የመጣሁት አንድ ሁለት ሶስት ምክር ይዤ ነው በእናንተ ፊት የመጣሁት። ይህ የመጣሁበትም ጉዳይ ያው ለእናንተ ይጠቅማል ብዬ በማመን እና ለእናንተ ይጠቅማችኋል፣ ለእናንተ ለእኔ እየጠቀመኝ ለእናንተ የማይጠቅምበት ምንም ምክንያት የለውም ብዬ እኔ ስለማመን ነው የመጣሁት በእናንተ ፊት ዛሬ አንድ ሁለት እንደነገርኳችሁ መግቢያ ላይ አንድ ሁለት ሶስት ምክር ነው ይዤ የመጣሁት። ምክንያቱም በጣም ለህይወታችን አስፈላጊ የሆነና ለህይወታችን በጣም አስፈላጊ ናቸው ብዬ ስለማመን ማለት ነው። ብዙ ጊዜ የኛ ሰዎች ደግሞ ብዙ ጊዜ በዙሪያችን ያሉ ሰዎች የሆነ ነገር ባሉን ቁጥር የሆነ አለ አይደለ የሆነ በቃ ነገሩን ማለት በውስጣችን ያለውን ነገር ወይም ደግሞ በውስጣችን ያለውን አላማ በውስጣችን ያለውን የሆነ በቃ ልናሳካው የምንፈልገውን ነገር ሰዎቹ የሆነ ነገር ባለን ቁጥር አይምሮአችን በጣም ንቁ ካልሆነ ምንድነው የምናደርገው? ያንን ነገር ያጣነው ነው የምንሄደው ለማድረግ ብዙ ጊዜ እንቸገራለን። በምን በዙሪያችን ካሉ በየትኛም በዙሪያችን ካሉ ሰዎች ቤተሰብ ሊሆን ይችላል፣ ጓደኞች ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ብቻ የሆነ ባለንበት ዙሪያ መቼስ እንግዲህ ሰው ልጅ በዙሪያው ሰው አይጠፋም። እና ምንድነው ልል የፈለኩት ሰው ምንም ማድረግም ጥሩም ስራ መጥፎም ስራ ለምን ከሰማይ ዱብ ብላ አትወርድም የሚለውን ከማለት ወደኋላ ስለማይል ለምንድነው ሰው ልጅ በቃ ለማለት ነው የተፈጠረው። ለማለት በቃ ይሄ በቃ ይሰጠዋል፣ መጥፎም ሆነ ጥሩም ኮሜንት ይሰጠዋል። ስለዚህ የሰውን ሰው ሌላው የፈለገውን መቆጣጠር ስለማትችል ባይሆን ራስን መቆጣጠር ትችላለህ። የሰውን ሀሳብ መቆጣጠር ስለማትችል ሰው የሚያወራውን መቆጣጠር ስለማትችል ይልቁንም በጆሮ የሚገባውን መቆጣጠር ትችላለህ። የቱ ነው ለእኔ የሚጠቅመኝ፣ የቱ ነው ለእኔ የሚጎዳኝ የሚለውን ማንኛው ነው ወደ ጆሮ ውስጥ ማስገባት ያለብኝ፣ ማንኛው ነው ወደ ጆሮ ውስጥ አስገብቼ ልጠቀመው የምችለው የሚለው መቆጣጠር ያንተ ፋንታ ነው። ምክንያቱም ህይወት እየተሰጠችው ለሰንባዲ ሳይሆን ለአንተ ለራስ ስለሆነ ማለት ኃላፊነቱም አንተ ስለሆንክ የምትወስደውም ኃላፊነት የምትወስደውም አንተ ስለሆንክ ለህይወት ተጠያቂ አንተ ነህ እንጂ ማንም ለህይወት ተጠያቂ የሚሆን ሰው የለም። ምንድነው ልታድርግ እየፈለከውን ሶፈርት በዙሪያ ላይ ያለውን ሶፈርት በውስጥ የሆነ ነገር እንዳለ ለህዝብ የሚጠቅም ለሀገር የሚጠቅም አልፎም ለአፍሪካ ሊጠቅም የሚችል ለዓለም ሊተርፍ ምናልባት ለዓለም ሊተርፍ የሚችል ምክንያቱም ሰው ልጅ በዚች ምድር ላይ ሲመጣ የሆነ ነገር ፈጣሪ ሰጥቶት ነው ወደዚህ ምድር የላከው ብዬ ነው ማምነው። ለምን ሁላችንም በውስጣችን የሆነ ለህዝብ የሚጠቅም ለሀገር የሚጠቅም አለን። ግን ምንድነው በዙሪያችን ባለው ሰዎች ይታመቃል፣ ይታፈናል። ምክንያቱም በዙሪያችን ያለው ብዙ ነገር ስላለ ማለት ነው። አሁን ዛሬ ሼር ላድርጋችሁ የምፈልገው በውስጣችን የሆነ ነገር እንዳለ እንደምታምኑ ከሆነ በውስጣችን የሚሳካ ለህዝብ የሚጠቅም ለሀገር የሚጠቅም የሆነ ነገር እንዳለ ካወቃችሁ ጆሮአችሁን ማለት ነው ጆሮአችሁን ጓደኞችና ማናችሁም የምትሰሙኝ ማናችሁንም ዛሬ የምትሰሙኝ በዚህ ላይ ጆሮአችሁን ማድረግ ያለባችሁ ኮብልስቶን ከኮብልስቶንም አልፎ ብረት ነው መሆን ያለበት። ለምን መሰለ ሰውን ባደመጥከው ቁጥር ሰው የሚሰጠው ኦፒኒየኑ ብዙ ስለሆነ
አንተን ልታሳካ እየፈለከውን ነገር በአንተ ውስጥ ያለውን ነገር ዝቅ ለማድረግ አንዱ ከፍ ለማድረግ ነው። በነገራችን ላይ በዚች ዓለም ላይ ስትኖሩ እንዳትሸወዱ። የሚጠላ የሚወድ ሰው መሀል ነው ያለ። ይሄ ደግሞ ላይፍ ነው። አንዱ ይወዳል፣ አንዱ ይጠላል። አንዱ የምትናገረው ይመቻል፣ አንዱ ደግሞ አይመቸው። ይህን ፋክት ተቀበለው፣ በቃ በእውነት ተቀበለው። ይህን ስትቀበል ነው። በነገራችን ላይ የሚወድ ከሌለ የሚጠላ ከሌለ አንተ ራስህ በሚወድ ብቻ ተከበከንክ እንጭጭ ነው የምትሆነው። ማለት በቃ የሆነ ነገር በነካ ቁጥር ነው የምደማው። ደግሞ በጣም የሚጠላ ካለ ትሰበራለህ። ግን ደግሞ ፋክት ወይ አይደለም፣ የሚጠላም አለ የሚወድም አለ። አንድ በቆሎ ወይም ደግሞ እኔ የክፍለ ሀገር ልጅም ስለሆንኩኝ ስለ በቆሎ ስለ አንዳንድ ነገሮች ስለማቅ ማለት ነው፣ ስለ ፍላኔቶች ስለማቅ። ምክንያቱም እነዚህ ፍላኔቶች ዝናብ ብቻ ከሆነው ምንድነው አይጠቅሙም፣ እንጭጭ ነው የሚሆነው፣ ፍሬ አይሰጡም። ፍሬ ቢሰጡም ራሱ ፍሬያቸው እንትን አይልም። ፀሐይ ብቻ ከሆነ ምንድነው በዛው ታፍኖ ይቀራል፣ አይበቅልም ማለት ነው። ስለዚህ ምንድነው ማድረግ ያለበት? ያው የራሱ የሆነ ተፈጥሮ አለው እና ምንድነው ፀሐይም ዝናብም ያስፈልጓል ማለት ነው። ሁለቱም ያስፈልጋል። ሰው ልጅም እንውሰደውና በሰው ልጅም እንደዚህ ነው። ሰው ልጅም ፀሐይም ያስፈልጓል፣ ዝናብም ያስፈልጓል። ያ ማለት ለሰው ልጅ አንድ ነገር ብቻ አይደለም። የሚጠላም ሰው ያስፈልጓል፣ የሚወደውም ሰው ያስፈልጓል ማለት ነው። ሁለቱም ያስፈልጋቸዋል። እንደገና ወደ ህይወት ስትመጣ መከራም ያስፈልጋል፣ ከመከራ ደግሞ ትንሽ ረፍ የምትሉበትም ያስፈልጋል ማለት ነው። ስለዚህ ሁሉም ያለ ምክንያት አልተፈጠሩም። እኔ ዛሬ ላስተላልፋችሁ እየፈለግኩት የመጣበት ዋና ዓላማ ይሄ ስላልሆነ ሌላ ጊዜ በደንብ እናንተ ከወደዳችሁትና ለእናንተ ይጠቅማል ብላችሁ ካሰባችሁት ኮሜንት ላይ ከጻፋችሁት በዚህ ጉዳይ ላይ በደንብ ማውራት ስለምፈልግ ማለት ነው። ምክንያቱም እኔ እንደማዮ እና እንደተገነዘብኩትም እንደዚህ አይነት ነገሮች ብዙ ጊዜ ሰዎችን ሲያጠቃ ስላየሁት ነው። ስለዚህ ምንድነው እኔ ዋና ላስተላልፍ የፈለኩ በውስጣችሁ የሆነ ነገር እንዳለ ካመናችሁ፣ ለሀገር ለህዝብ የሚጠቅም ነገር እንዳለ ካመናችሁ፣ ለአፍሪካ ለዓለም የሆነ ነገር እንዳለ ካመናችሁ፣ በቃ ጆሮአችሁን ኮብልስቶን ነው፣ ደደቡ ነው፣ በቃ ደደብ ነው መሆን ያለባችሁ። ጆሮአችሁን ምንድነው ማድረግ ያለባችሁ? ኮብልስቶን ነው ማድረግ ያለባችሁ። ኮብልስቶን አልፎ ምንድነው ብረት ነው ማድረግ ያለባችሁ። ማንንም እንዳትሰሙ ማለት ነው፣ ከፈጣሪያችሁና ውስጣችሁ የሚለው ውጪ ማለት። ያ ማለት ግን ጥሩ ሰው መካሪ የለም ማለት አይደለም። ሁሉም አንድ አይነት አይደለም። ምክንያት በመልካም ነገር የመጣውን ተቀበለው፣ ግን በክፉ ነገር የመጣ አንተን በውስጥ ያለ ዓላማና በህልም ላይ ጣልቃ የሚገባ ሰው ከሆነ እንዳትሰማው። ጆሮን ኮብልስቶን አድርገው፣ ብረት አድርገው ከቻልከው ማለት ነው። ይሄንን ነው ዛሬ ላስተላልፍላችሁ የፈለኩት። እንደወደዳችሁት መልካም አምናለሁኝ። ከዚህ በኋላ የሚሰራላችሁ ነገር እንዳለ የሚሰማችሁ ከሆነ ኮሜንት ሴክሽን ላይ ጻፉልኝ። ስለዚህ እኔም ደግሞ በዚህ ጉዳይ በደንብ እናወራለን። ጋይስ በጣም አመሰግናለሁ ስለሰማችሁኛ፣ ስላደመጣችሁኝ በጣም ቴንክ ዩ።